ይገርማችኋል፣ በቅርቡ አንድ ሰው ተዋወቅኩ። የሆነ ሲያወራ እርጋታ ያለው፣ ዝምታው የሚበዛ እጅግ በጣም ምርጥ ሰው። ከዛም ያንን ሰው ዝምታ ግን በጣም ይገርማል አልኩት። ከዛም እንዴት እንደመጣ ልንገርህ አለኝና ስለ ዝምታው እንዲህ ይለኝ ጀመር። ከ8 ዓመት በፊት አዳማ ላይ ስኖር በሆነ ጸብ ምክንያት አንዱ ሆዴ ላይ ጩቤ ሰቅስቆብኝ መንገድ ላይ ጥሎኝ ሄደ። በሰዓቱ ማንም ሰው አልነበረኝም ከአንድ ምርጥ ጓደኛዬ በቀር። ማንም ሰው መንገድ ላይ ከነጩቤ ተዘረሬ ደሜን እያዘራው ደፍሮ ያነሳኝ አልነበረም። ውዱ ጓደኛዬ መጥቶ ተሸክሞኝ እየጮኸ ሆስፒታል እስኪወስደኝ ድረስ። ለሕክምና ብዙ ገንዘብ በመጠየቁ ለኔ ሲል ብዙ ንብረቱን ሸጦ የሚስቱን የአንገት ሐብል ሳይቀር ሸጦ ከሞት አፋፍ ተረፈኝ። እኔ ከህመሜ ሙሉ ለሙሉ ሳላገግም ጓደኛዬ በሆነ ኬዝ እስር ቤት ገባ። ከዛም ለ8 ዓመት ተፈረደበት። ለኔ እሱ እንዳለኝ ሁሉ ለሱም እኔ ብቻ ነበርኩት ከሚስቱ ውጪ ማለት ነው። ሚስቱም ስራ የሌላት የሱን ልጅ ጠባቂ ምስኪን የቤት እመቤት ነበረች እና ያንን መስዋዕት የከፈለልኝ ጓደኛዬ ኃላፊነቶችን በሙሉ ለመሸከም ወሰንኩ። ከህመሜ እንደዳንኩ ምንም አይነት ስራ መርጬ አላውቅም። ያገኘሁትን ስራ እሰራለሁ፣ ገንዘቡም የኔ ሆኖ አያውቅም። እስር ቤት ለሱ ልከዋለሁ፣ ምግብ እችለዋለሁ፣ የሚስቱን ውጪ እሸፍናለሁ። ከዛ ከተረፈኝ ለነፍሴ ጥቂት አውላለሁ። ይህንን ሳደርግ ለ8 ዓመታት ያለ መሰልቸትና ያለ ማማረር ነው። እናም ከጅምሮ ለጠየቅከኝ የዝምታዬ ብዛት ስመለስ መልሱም ይሄው ነው። ህይወቴን ዋጋ ከፍሎ ማንም በሌለኝ ሰዓት ያዳነኝን ሰው ከእስር ቤት ሳይወጣ እኔ አልስቅም፣ እኔ አላወራም። አሁን ያ ሁሉ አልፎ ጓደኛዬ እስሩን ጨርሶ ለመውጣት የቀናት ዕድሜ ነው የቀረው ሲል የድሮ እብደቱንና ሆዱ ላይ ያለውን የጩቤ ጠባሳ አሳየኝ። እኔም ይህንን ስሰማ ደነዘዝኩ። ምን አይነት የጠጠረ እውነተኛ ጓደኝነት እንዳላችሁ አያችሁ? ሁለቱም የከፈሉት ዋጋ መክፈል የሚችል ጓደኝነት አላችሁ? በዚህ ልክ ውለታንስ የሚመልስ ወዳጅ አላችሁ? ካላችሁ መልሳችሁን ኮሜንት ላይ አሳውቁኝ። መልካም ጊዜ።